ሰላም ሰላም የተከበራችሁ ተማሪዎች እንደምቆያችሁ። በዛሬው ቪዲዮ የስምንተኛ ክፍል ሶሻል ስተዲስ የምዕራፍ 4 የማጠቃለያ ጥያቄዎችን ይዤላችሁ ቀረብኩት። ዩኒት 4 ሪቪው ኩዌስችን እንግዲህ እያንዳንዱን እዚህ ጋር ያሉትን ጥያቄዎች ከነማብራሪያው ነው ማቀርብላችሁ። ይህንን አብራችሁኝ መስራታችሁ እንግዲህ ለፈተናም ራሳችሁን እንድታዘጋጁ ይረዳል። ከዛም ባሻገር የረሳችኋቸው ነገር ካሉ እያስታወስን አብረን እንሄዳለን። እስከ ቪዲዮ ፍጻሜ አብራችሁኝ ቆዩ። መልካም ቆይታ። ኦኬ ሪቪው ኩዌስችን ትሩ ኦር ፎልስ አይተምስ። እዚህ ጋር 5 ጥያቄዎች አሉ። ኢንስትራክሽን ምን ይለናል? ራይት ትሩ ኢፍ ዘ ስቴትመንት ኢዝ ኮሬክት ኦር ራይት ፎልስ ኢፍ ኢትስ ሮንግ ይለናል። ስለዚህ ትክክል ከሆነ እውነት እያለን ትክክል ካልሆነ ሐሰት እያለን እንመልሳለን ማለት ነው። ኩዌስችን ነምበር 1 ዘ ፖርቹጊዝ ሲ ካፒቴን ሁ ፈርስት ሪችድ አት ዘ ቲፕ ኦፍ ሳውዝ አፍሪካ ወዝ ፕሪንስ ሄንሪ ዘ ናቪጌተር። ይሄ ትሩ ነው ፎልስ ነው እያለን ነው። እንግዲህ ለመጀመሪያ ጊዜ ወደ ሳውዝ አፍሪካ ቲፕ የደረሰው በሳውዝ አፍሪካ ጫፍ ደርሶ የነበረው ወይም ያንን ቦታ ላይ ኬፕ ኦፍ ጉድ ሆፕ ብሎ የነበረው ማን ነው? እናንተ ይሄ ትሩ ፎልስ ባይሆን ምን ብላችሁ ነበር የምትመልሱት? እዚህ ጋር እንግዲህ ይሄ ጥያቄ እያለን ያለው የፖርቹጋል አሳሽ ለመጀመሪያ ጊዜ በደቡብ አፍሪካ ጫፍ የደረሰው ሄነሪ ዘ ናቪጌተር ነው ወይም ልዑል ሄነሪ ነው እያለን ነው። ይሄ ፎልስ ነው አደለ? ይሄ ፎልስ ነው። መልሱ ፎልስ ነው። ለምንድን ነው ፎልስ የሆነው? እንግዲህ ለመጀመሪያ ጊዜ ይህንን ሳውዝ አፍሪካ ቲፕ ኦር ዘ ኬፕ ኦፍ ጉድ ሆፕ ብሎ ለመጀመሪያ ጊዜ የሰየማት በ1488 ማን ነው? ባርቶሎሚ ዲያስ የሚባለው ሰው ነው ማለት ነው። ስለዚህ ይሄኛው ምላሹ ሄነሪ ፕሪንስ ሳይሆን በሱ ምትክ ማን ነው? ባርቶሎሚ ዲያስ ነው። እንግዲህ ሄነሪ ፕሪንስ የሚታወቀው ምን በማድረግ ነው? ስፖንሰር በማድረግ ነው አደለ? አሳሾችን እሱ በገንዘብ በተለያዩ ማቴሪያሎች ድጋፍ እያደረገ እያሰሱ ለሱ መረጃ እንዲያመጡለት ነው ያደርጋል እንጂ እሱ ራሱ ወደ አሳሽነት አልሄደም። የስ ስለዚህ ምላሹ ይሄ ፎልስ ይሆናል ማለት ነው። ኩዌስችን ነምበር 1 ፎልስ። ኩዌስችን ነምበር 2 ዘ ኢሚዲየት ሪዝን ፎር ሉተርስ ፕሮቴስት አጌንስት ዘ ካቶሊክ ቸርች ወስ ሲመኒ። ይሄ የኢሚዲየት ኮስ ወይም ለዚህ ለሉተር በፕሮቴስት ለማድረግ ካቶሊክ ቸርችን ተቃውሞ እንዲነሳ ያደረገው ዋናው ምክንያት ወይም እቺ ኢሚዲየት ኮዝ የምትባለው ምንድናት አለ? ሲመኒ ነው። ስሞናዊነት ብለናል በአማርኛ አደለ? ስሞናዊነት ማለት እንግዲህ በመጽሐፍ ቅዱስ ታሪክ ላይ ያለ ነው። ሐዋርያ ስራ ላይ ይሄ ስምዖን የሚባል አለ። ያ ደግሞ እንግዲህ ሐዋርያቶቹ ምን ሲያደርጉ አየ? ሲፈውሱ ሲያድኑ አየና ያንን ነገር በገንዘብ ልግዛችሁ ወይም በጥቅም ሰጥቼ ያንን ብቃት ወይም ያንን ጸጋ ስጡኝ ብሎ ያለ ሰው ነው። ስለዚህ ልክ ካቶሊክም እነዚህ ታረግ ነበረ። የቤተ ክርስቲያን ማዕረጋትን ለቅስና ሊሆን ይችላል፣ ዲቁንና ወይም ሌሎች ማዕረጋትን ምን ታረግ ነበር? በገንዘብ እየተቀበለች ያንን ነገር ታረግ ነበር። ስለዚህ ለሉተር ዋነኛ ምክንያት ወይም በቃ የመጨረሻ ኢሚዲየት ኮዝ ወይም ኢሚዲየት ሪዝን ተደርጎ የሚታሰበው ይሄ ነው እያለን ነው። ስለዚህ እኛ ግን ምን ብለናል? በመጀመሪያ ኢሚዲየት ሪዝን አድርገን የጠቀስነው ማን ነው? ከዚህ በፊት በሰራላቸው ቪዲዮ ዘ ኢሚዲየት ኮዝ ኦፍ ዚስ ማርቲን ሉተርስ ፕሮቴስት ኢን 5070 ወዝ ዘ ሴል ኦፍ ኢንደልጀንስ ብለን ያልነው ማለት ነው። ሴል ኦፍ ኢንደልጀንስ ያ ማለት የኃጢአት ስርየትን የኃጢአት ስርየት ትኬት ይሸጡ ነበር እነሱ ማለት ነው በወቅቱ። ስለዚህ ኃጢአታችሁ ይስተሰርያል እያሉ እነዛን ነገሮች የገነት በር መግቢያ እያሉ ትኬት ይሸጡ ነበር ማለት ነው። ስለዚህ ኢሚዲየት ኮዝ ተደርጎ የሚታወቀው ለሉተር ኢሚዲየት ኮዝ የሆነው ማን ነው? ሴል ኦፍ ኢንደልጀንስ ብለን ያልነው ማለት ነው። ኢንደልጀንስ ይሄ ነው እንጂ ሲመኒ አይደለም። ሲመኒ አንዱ ሪዝን ነው ሉተር እንዲቃወም 95 ቴሲሶችን ጽፏል ብለናል አይደለ? ስለዚህ ከነዚህ 95 ቴሲሶች ውስጥ አንዱ ምክንያት ተደርጎ የሚታወቀው ይሄ ነው። እነ ኒፖቲዝም ምናምን ብለን ይሄ ወርልድ ላይነስ፣ ይሄ ዓለማዊነት፣ ሲመኒ እነዚህ ኮዞች ናቸው እንጂ ይሄ ጀነራል ፋንዳሜንታል ኮዝ ተደርጎ ሊታወቅ ይችላል እንጂ ኢሚዲየት ሪዝን ግን የሆነው ማን ነው? ሴል ኦፍ ኢንደልጀንስ ብለን የምንለው ነው ማለት ነው። ዜርፎር የዚህ ጥያቄ ምላሽ ማን ነው? ፎልስ ይሆናል ማለት ነው። ፎልስ። ኩዌስችን ነምበር 2 ፎልስ ነው። ኩዌስችን ነምበር 3 ዘ ማርሻል ፕላን ወዝ ቱ ሊሚት ዩሮፒያን አርማሜንትስ። ይሄ የማርሻል ፕላን ብለን የምንለው ወይም የማርሻል እቅድ ብለን የምንለው የአውሮፓዎችን የጦር ትጥቃቸውን ለማዳከም ወይም ለመክታት ነው እያለን ነው። ይሄ አርማሜንት በምንልበት ሳለ የጦር መሳሪያ ማለት ነው አርማሜንት ማለት። ስለዚህ ይሄ ማርሻል ፕላን ለመጀመሪያ ጊዜ ሲነደፍ የተነደፈው የዚህ የአውሮፓውያኖችን የመሳሪያ ትጥቅን ለማዳከም ነው ይለናል። ግን እኛ ስንማር ምንድን ያልነው? ይህን የማርሻል ፕላንን የነደፈው ማን ነው ብለናል? አሜሪካዊ ጆርጅ ሲ ማርሻል አይደል? በ1947 ማለት ነው። ለምንድን ነው ይህንን በ1947 ይህንን የማርሻል ፕላን የነደፉት ስንል ለምንድን ነው ብለናል? ሪቢውልድ ዩሮፒያን
አይደለ? አውሮፓ በሁለተኛ ዓለም ጦርነት ተዳክማ ነበር ብለናል አይደለ? ተዳክማ ነበር፣ በኢኮኖሚ ደቃ ነበር። ስለዚህ አውሮፓውያንን ከዚህ ድቀት ለመታደግ በኢኮኖሚ ለመደገፍ ሲሉ ነበረ ይህንን የማርሻል ፕላንን የነደፉት ማለት ነው። ለምንድን ነው አውሮፓውያን በኢኮኖሚ የሚደግፉት? ለምንድን ነው ከድቀት የሚያወጧቸው ብለን ሪዝን ያቀረብነው ምንድን ነው? አንደኛ እንግዲህ ድህነት ካለ ሞስትሊ ፖለቲካል ርዕዮተ ዓለሙ ሶሻሊስት ወይም ኮሚኒስት ሊሆኑ ይችላሉ። በኢኮኖሚ የበለጸጉ ከሆኑ ወደ ካፒታሊዝም እንጂ ወደ ኮሚኒዝም አይገቡም ብለው ስላሰቡ የራሽያን ኮሚኒዝም ለማዳከም በአውሮፓ እንዳስፋይፋ ለማዳከም ብለው የነደፉ ስልት ነው። ምን ለማድረግ? አውሮፓውያንን ዳግም በኢኮኖሚ ለማደስ ማለት ነው። ስለዚህ ይሄ የጦር መሳሪያን ለማዳከም ሲሆን በኢኮኖሚ ለማዳስ ነው ማርሻል ፕላን የተነደፈው በ1947 በጆርጅ ሲ ማርሻል ማለት ነው። ዜርፎር ዚስ ኢዝ ኦልሶ ፎልስ። ሶስተኛውም ፎልስ ነው፣ ውሸት ነው፣ ሐሰት ነው ማለት ነው። አራተኛው the beginning of the great discovery was ፖርቹጋል ይለናል። ይሄ አራተኛው ደግሞ እያለን ያለው ምንድን ነው? ዘ ቢጊኒንግ ኦፍ ዘ ግሬት ዲስከቨሪ፣ ይሄ ታላቁ አሳሽነት ለመጀመሪያ ጊዜ የተጀመረው ዲስከቨሪ ለመጀመሪያ ጊዜ ቢግነሯ ፖርቹጋል ናት እያለ ነው እዚህ ጋር እያለን ያለው። ያ ይሄኛው ይታወቃል። ፖርቹጋል ኢዝ ዋይድሊ ኮንሲደርድ ዘ ፓዮነር ኦፍ ዘ ኤጅ ኦፍ ኤክስፕሎሬሽን አይደል? ስለዚህ በኤክስፕሎሬሽን ፓዮነር ተደርጋ ወይም ጀማሪ ተደርጋ የምትታወቀው ፖርቹጋል ናት ማለት ነው። ዜርፎር ይሄ እውነት ነው። Question number 4 is true. Question number 5, during World War I, Japan was joined with Germany ያለ። ይሄ ደግሞ በመጀመሪያው ዓለም ጦርነት ጃፓን የነ ጀርመን ኃይሎችን ነበር የተቀላቀለችው እያለን ነው። ነበር የተቀላቀለችው እውነት ነው። እንግዲህ ጀርመንና ጃፓን መቼ ነው አንድ የሆኑት ስንል ጀርመንና ጃፓን አንድ የሆኑት በሁለተኛው የዓለም ጦርነት ላይ ነው እንጂ በአንደኛው የዓለም ጦርነት ላይ ጃፓን joined the allied power አይደል? አክሲሶችን እነ ጀርመንን ፋይት ለማድረግ አላይዶችን ነበር መጀመሪያ የተቀላቀለችው በመጀመሪያ የዓለም ጦርነት ማለት ነው። ከዛ በኋላ ግን በሁለተኛ የዓለም ጦርነት ጃፓን ምን አረገች? የአሜሪካን የጦር ቤዝ የሆነውን የፐርል ሃርበር የሚባለውን ወደብ በመደብደቧ አሜሪካ ደግሞ የአላይድ ግሩፕ ነበረች። ስለዚህ እቺ ጃፓን ደግሞ የነ ጀርመን ወገኑና የአክሲስ ግሩፕ ሆና ጦርነቱ ተካሂዷል። ስለዚህ ጀርመንና ጃፓን አንድ የሆኑት በሁለተኛ ዓለም ጦርነት ላይ ነው እንጂ በአንደኛ ዓለም ጦርነት ላይ ጃፓን በጀርመን ላይ ጦርነት አውጃ ነበረ። ያ ማለት ጃፓን የአላይድ ግሩፕ ነበረች እንጂ የነ ጀርመን ወይም የአክሲስ ግሩፕ አልነበረችም። አጌንስት ጀርመን ነበረች ማለት ነው። የስ ስለዚህ ይሄም ፎልስ ይሆናል ማለት ነው። ፎልስ። ስለዚህ ከጥያቄ ቁጥር 1 እስከ 5 ያሉት ትሩ ፎልሶች ሁሉም ፎልስ ሆነው አራተኛው ብቻ እውነት ይሆናል ማለት ነው። ይሄንን ወደ ኋላ ሄዳችሁ እንድታስተውሱ ይረዳችኋል። ማቺንግ ሁለተኛው ማቺንግ አይተም ነው። ኢንስትራክሽን ማች አይተም ኢን ኮለምን ቢ ዊዝ አይተም ኢን ኮለምን ኤ። እዚህ ጋር ደግሞ የአዛምድ ጥያቄዎች አሉ። ስለዚህ በትክክለኛው እነዚህን እያዛመድን እንሄዳለን። እንግዲህ እዚህ ጋር የተዘረዘሩት በጠቅላላ ሬኔሳንስ ሰዓት ላይ የምናውቃቸው ሰዎች ናቸው አይደለ? ቫስኮ ደጋማ፣ ፈርዲናንድ ማጅላን፣ ዊሊያም ሼክስፒር፣ ሊዮናርዶ ዳቪንቺ፣ ኢግናቲየስ ሎዮላ። እዚህ ጋር ምን ያለው ሪፎርሜሽን እና ሬኔሳንስ ጊዜ የነበሩ ናቸው በብዛት። ሰው ቫስኮ ደጋማ አለን። ይሄ እንግዲህ ቫስኮ ደጋማን በምንድን የምናውቀው? ቫስኮ ደጋማ ኤ ሮሚዮና ጁሌት ይታወቃል አደለ? ቢ ሞናሊዛ ነው። ሶሳይቲ ኦፍ ጂሰስ ነው። ላንድ ዳት ኢንዲያ፣ ሰርከምናቪጌተር ዘ ወርልድ። ስለዚህ ከሁለቱ ነው አደለ? ስለዚህ ይሄ ቫስኮ ደጋማን ያው በናቪጌተር ነው። ስለዚህ ከናቪጌተር ጋር የሚገናኝ ምርጫዎች እዚህ ውስጥ ያሉት ላንድ ዳት ኢንዲያ ወይም ሰርከምናቪጌትድ ዘ ወርልድ ይለናል። ዓለምን የዞረ ነው። ዓለምን ዞሮ ቦታው ላይ የተመለሰ ሰው ነው እያለን ነው። እዚህ ቫስኮ ደጋማ ምንድን ነው ለመጀመሪያ ጊዜ ህንድ ያረፈ ነው ማለት ነው። ይሄ ዲ ይሆናል ማለት ነው። ኩዌስችን ነምበር 1 ኢዝ ዲ። ኩዌስችን ነምበር 2 ፈርዲናንድ ማጅላን፣ ይህንን መርሳት የለባችሁም አይደለ? ስለዚህ ዓለም ክብ መሆኗን ያሳወቀ ሰው ነው ብለናል አይደል? ዓለምን የዞረ ነው። ስለዚህ በተነሳበት ቦታ ላይ የመጣ ሰው ነው ማለት። ስለዚህ ሰርከምናቪጌትድ ዘ ወርልድ ኢ ይሆናል ማለት ፈርዲናንድ ማጅላን። ኦኬ ኩዌስችን ነምበር 3 ዊሊያም ሼክስፒር፣ ዲስ ኢዝ ኦብቪየስ አይደል? ዊሊያም ሼክስፒር ምንድን ነው ብለናል? ዊሊያም ሼክስፒር ሮሚዮና ጁሊየትን የጻፈ ሰው ነው ማለት ነው። ኤ ኩዌስችን ነምበር 4 ሊዮናርዶ ዳቪንቺ፣ ይሄን አትሳሳቱ። ሞናሊዛ። ቢ ዜን ኢግናቲየስ ሎዮላ፣ ይሄ የኢየሱሳውያን ማህበር የሚባለውን ወይም ሶሳይቲ ኦፍ ጂሰስ ኦር ጀስዩትስ ተብሎ ይታወቃሉ። የእነሱ መስራች ነው ኢግናቲየስ ሎዮላ። ዜርፎር ሲ ይሆናል ማለት ነው። ዲኢኤ ቢሲ። መልቲፕል ቾይስ አይተም ኢንስትራክሽን ቹዝ ዘ ኮሬክት አንሰር ፎር ዘ ፎሎዊንግ ኩዌስችንስ ይለናል። አንደኛው አን ኢምፖርታንት ፊቸር ኦፍ ዘ ሬኔሳንስ ወዝ። ስለዚህ
ይሄ እንግዲህ ሬኔሳንስን ስናነሳ ይሄ ህዳሴ፣ ዳግም መወለድ አይደል ትንሣኤ ብለን ያልነው ነው። ስለዚህም የትንሣኤ ዋና መገለጫ ከሆኑት ውስጥ ፊቸር ከሆኑት ውስጥ የትኛው ነው? ኤ ዘ ቲቺንግ ኦፍ ጂሰስ የኢየሱስ አስተምሮት ይለናል። ሬኔሳንስ ላይ እንደዛ ነው አይደለም አይደለ? ሬኔሳንስ ላይ እንግዲህ ከዛ ከሬኔሳንስ በፊት የነበረው እሳቤ ነው። እነዚህ ዘ ቲቺንግ ኦፍ ጂሰስ ምን ሃይማኖታዊ አስተምሮች የነበሩት በተለምዶ ዳርክ ኤጅ ተብሎ የሚባለው ነው አይደለ? ዳርክ ኤጅ ተብሎ ይባላል። ስለዚህ እዛ ውስጥ ነው እንግዲህ በዳርክ ኤጅ ላይ ሌላ ከሃይማኖት ውጪ ሌሎች ነገሮች ወደ ታች የታፈኑበት ነው። ስነ ጽሁፍ፣ ሎጂክ፣ ሪዝን የሚባሉ ነገሮች ያልነበሩበት ነው ተብሏል አይደለ? ስለዚህ ሬኔሳንስ ደግሞ ሲመጣ ሪበርዝ ነው። ሪበርዝ ኦፍ ሲቪላይዜሽን ሪቫይቫል ነው ብለናል። ስለዚህ ዳግም ማንሰራራት፣ ዳግም መነሳት፣ ወደ ጥንቱ ስልጣኔ መሄድ ማለት ነው ሬኔሳንስ ማለት። ስለዚህ ሬኔሳንስ ኮንሰፕቱን ስንረዳ ወዴት ነው የምንሄደው? ይሄ ዘ ቲቺንግ ኦፍ ጂሰስ አይደለም። ቢ ዘ ዲስከቨሪ ኦፍ ኒው ወርልድ። ይሄ ዲስከቨሪ ኦፍ ኒው ወርልድ አዲስ ዓለማትን ማግኘት እዚህ ውስጥ አይደለም። ይሄ ከዛ በፊት የነበረው ነው። ወደ አሳሽነት የገቡበት ዘመን ነው። ይሄም አይደለም። ሲ ዘ ሊትሬቸር ኦፍ ግሪስ ኤንድ ሮማንስ። ቢ ዘ ግሬት ኢንቬንሽን ኦፍ ፋር ኢስት። ይሄ እዚህ ጋር ላየንም እንደዚህ የሚል ነገር። ስለዚህ ሬኔሳንስ በዋናነት ሲነሳ ወደ ጥንቱ የግሪኮ ሮማን ሲቪላይዜሽን እንመለስ የሚል እሳቤ ነው። የስ በዛ ዘመን ላይ የነበረው ዓለምን የመረዳት እይታ በወቅቱ ግሪክ በዓለም ላይ በስልጣኔ፣ በፍልስፍና፣ በመጠየቅ፣ በሎጂክ፣ በሪዝን የምትታወቅበት ጊዜ ነው። ስለዚህም ሬኔሳንስ በዋናነት ሲባል ወደዛ የስነ ጽሁፍ ዘመን መመለስ ነው ብለናል። ከዛ ጋር ተያይዞ አዳዲስ ሰዎች መጥተዋል፣ በስነ ጽሁፍ፣ በሳይንስ ብለን ያልናቸው ማለት። ስለዚህ ትክክለኛውን ላሹ ዘ ሊትሬቸር ኦፍ ግሬስ ኤንድ ሮም ነው። ወደዛ መመለስ ነው በዋናነት ሬኔሳንስ የሚያተኩረው። እንደውም የግሪክ ወደ ጥንቱ የግሪኮ ሮማን ስልጣኔ መመለስ ነው ሊትሬቸር ማለት ነው። ኦኬ ኩዌስችን ነምበር 2 ዘ አውቶሪቲ ኦፍ ዘ ካቶሊክ ቸርች ዋዝ ስትሬንግዝድ ባይ የካቶሊክ ቤተ ክርስቲያን ስልጣን መጀመሪያ ላይ ያው ሉተር ከተቃወመ በኋላ ምን ብሎ ወደ መዳከም ሄዷል። አውሮፓ ላይ የነበረው የካቶሊክ ፓወር ተዳክሟል አይደል? አውሮፓ በሁለት ተከፍሏል በሃይማኖት ማለት ነው። ስለዚህ የሃይማኖት አንድነት አብቅቶ ወደ ሁለት ተከፍሏል፣ ፕሮቴስታንቲዝም እና ካቶሊሲዝም ማለት ነው። ስለዚህ ከዛ በኋላ ምንድን ነው እነሱ ያደረጉት? ራሳቸው ምን አሉ? ካውንተር ሪፎርሜሽን አካሂደዋል አይደል? ካቶሊክ ቸርቾች ያ ካውንተር ሪፎርሜሽን ምን አድርጓል? እንግዲህ መልሶ ስልጣን ሰጥቷታል ማለት ነው፣ አጠናክሯታል ካቶሊክን። ስለዚህ ያ ምን ይባላል ነው? ኤ ዘ ትራንዚሽን ኦፍ ባይብል መጽሐፍ ቅዱስ ትርጓሜ ያለ ነው። ቢ ዘ ኤሌክሽን ኦፍ ኒው ፖፕ አዲስ ፖፕ ነው ሾሙት አይደለም፣ ይህንንም አላየንም። ሲ ዘ አሳሲኔሽን ኦፍ ካቶሊክ ሊደር አሳሲኔት ተደርጓል እንዴ? ያ ሰው የፖፑ ላይ በወቅቱ ምን አይነት እርምጃ ተወስዷል? ምንም አልተወሰደም አይደለ? አሳሲኔሽን ኦፍ ካቶሊክ ሊደርስ ላይ ምንም የተካሄደ ነበር የለም። ስለዚህ ትክክለኛው ምላሽ ማን ነው? ዘ ካውንስል ኦፍ ትሬንት። ዘ ካውንስል ኦፍ ትሬንት ካቶሊክ መልሳ ሪፎርም እንድታረግና የነበሩባትን ድክመቶች አስወግዳ ወደ ነበሩበት ጥንካሬ እንድትመለስ ያረጋት ይሄ ካውንተር ሪፎርሜሽን ብለን የምንለው ይሄ ነው። ዘ ካውንስል ኦፍ ትሬንት የምንለው ማለት ነው። እንዳትረሱ እዚህ ጋር። ሶ ዘ ካውንስል ኦፍ ትሬንት ዋዝ ኤ ሜጀር ፓርት ኦፍ ኤ ካውንተር ሪፎርሜሽን። ጥያቄ ቁጥር 3 which nation was the first to establish trading post in India? the first nation ቅድም ካየነው ጋር ይገናኛል። which nation was the first to establish a trading post in India? እንግዲህ የንግድ ቀጠና መስመር የዘረጉት ለመጀመሪያ ጊዜ ወደ ህንድ እነማን ናቸው ይለናል አይደለ? ስለዚህ እዚህ ጋር ኢንግላንድ፣ ስፔን፣ ሆላንድ፣ ፖርቹጋል ይላል። በናቪጌሽን ላይ በዋናነት ይሄ ዓለምን በማሰስ በደንብ በወቅቱ ገነው የነበሩት ማና ናቸው? ስፔንና ፖርቹጋል ናቸው። ግን ፖርቹጋልን ምን ብለናል? እቺ ፓዮነር ናት አይደለ? ጀማሪ ብለን የምንወስዳት ፖርቹጋልን ነው ማለት ነው። ስለዚህ ፖርቹጋል was the first European nation to establish trading post in India. የስ አፍተር ቫስኮ ደጋማ ማለት ነው። ከቫስኮ ደጋማ በኋላ ወደ ህንድ ደርሰው ከዛ በኋላ በ1998 ነው ቫስኮ ደጋማ በ1498 ማለት ነው። ስለዚህ ከዛ በኋላ ምን አደረገች ፖርቹጋል? ሌተር ቢውልድ ትሬዲንግ ሴንተር። ስለዚህ ለመጀመሪያ ጊዜ ከህንድ ጋር ይሄ ግንኙነት የንግድ ግንኙነት ያደረጉት ማን ናቸው? ፖርቹጋሎች ናቸው። ኩዌስችን ነምበር 4 a chief reason for England's leadership in the industrial revolution was its ለምንድን ነው ኢንዱስትሪያል ሪቮሉሽን የተጀመረው? የት ነው ብለናል። እነዚህ ሪፎርሜሽን ስንል የት ነው፣ ሬኔሳንስ ስንል የት ነው፣ ኢንዱስትሪያል ሪቮሉሽን ስንል የት ነው የሚሉት ነገሮች አይተናል። የተጀመረባቸውን ቦታዎች በደንብ ለማየት ሞክረናል። ሪዝኖቹንም አቅርበናል አይደል? ለምንድን ነው ለምሳሌ ኢንዱስትሪያል ሪቮሉሽን እንግሊዝ እንዲጀመር ምክንያት የነበረው ለምንድን ነው የሚለውን በደንብ ከዚህ በፊት በነበረው ቪዲዮ ላይ አይተናል። ይህንን መርሳት የለባችሁም አይደለ? ሶ ምን ስላላት ነው አለን? ኤ አይረን ኤንድ ኮል ሪሶርስ። እንግዲህ አንድ ኢንዱስትሪ እንዲቋቋም እነዚህ ሁለቱ ነገሮች መሰረታዊ ናቸው አይደለ? አይረንና
ኮል የከሰል ድንጋይና ብረት ማለት ነው። የነዚህ አቅርቦት በእንግሊዝ በወቅቱ በጣም ከፍተኛ ነበረ። ስለዚህ ለእንግሊዝ ኢንዱስትሪያል ሪቮሉሽን እንግሊዝ እንዲጀመር ምክንያት ይሆናት የመጀመሪያው ይሄ ነው፣ አይረን ኤንድ ኮል ሪሶርስ ነው። ቢ ሎስ ኦፍ ኢትስ አሜሪካን ኮሎኒስ፣ ይሄም አይደለም አይደል የአሜሪካን ቀኝ ግዛትን በማጣቷ ይላል። አሜሪካንን ቀኝ ገዝታለች አይደለ? ሶ ላክ ኦፍ ጉድ ሃርበርስ፣ ይሄ ጉድ ሃርበር ወይም ይሄ የወደብ ቀጠና ባለመኖሩ ነው አይደለም። ኒረስ ላርጅ ሰፕላይ ኦፍ ኮተን፣ ይሄም አይደለም። ሶ ኢንግላንድ በወቅቱ አሁን ብሪቴን ምንላት ማለት ነው አይደለ? ሶ ይሄ ምን ነበራት? ኮል ኤንድ አይረን ነበራት በወቅቱ ማለት ነው። ስለዚህ ኮል ደግሞ ምንድን ነው? ኮል ወዘ ኢሴንሻል ፊውል ፎር ዘ ኒውሊ ኢንቨንትድ ስቲም ኢንጂን አይደለ? ስለዚህ ያን ደግሞ ኃይሉ የሚንቀሳቀሰው ባቡሮች የሚሄዱት ማንኛውም የኃይል አቅርቦት የሚመነጨው ከምንድን ብለናል? ስቲም ኢንጂን ነው አይደለ? ስቲም ኢንጂን ባክቦን ለኢንዱስትሪያል ሪቮሉሽን ማለት ነው። ያ ስቲም ኢንጂን ደግሞ በጀነሬት የሚደረገው በዋናነት በምንድን ነው? በኮል ነው፣ በኮል ነው ማለት ነው። ሶ አይረንም ደግሞ ማቴሪያል ነው። ቢውልድ ማሽነሪ ብሪጆችን፣ ሬል ሮድስ ለመስራት የሚያገለግል አቅርቦት ነው። አይረንም ኮልም ለኢንዱስትሪያል ሪቮሉሽን እንግሊዝ በዋናነት ስለነበራት እንግሊዝ መጀመሩ በዛ ምክንያት ነው ማለት ነው። ኩዌስችን ነምበር 5 ኢን ኤ ቶታሊታሪያን ስቴትስ አለ። ቶታሊታሪያን የምንለው ምንድን ነው? አምባገነናዊነት ማለት ነው አደለ? ስለዚህ አምባገነናዊነት ሀገራት እያለን ነው። ኤ ኢንዱስትሪ ኢዝ ኦውንድ ባይ ዘ ገቨርንመንት ኤንድ ኢንዲቪዥዋልስ። እንግዲህ ይሄ አምባገነን መሪ ካለ ምንድን ነው ምን አለን እዚህ ጋር? ኤ ኢንዱስትሪ የሚመራው በማን ነው? በመንግስትና በግለሰቦች አለ። ስለዚህ የመንግስትም የግለሰቦችም በሁለቱም ነው የሚመራው እያለን ነው ቶታሊታሪያኒዝም ካለ። ቢ ዘ ስቴት ኮንትሮል ኤቭሪ አስፔክት ኦፍ ዘ ላይፍ ኦፍ ኢትስ ፒፕል። አምባገነን ከሆነ የአንድ መንግስት ስርዓቱ አምባገነናዊ ከሆነ ምንድን ነው ሊያደርግ የሚችለው? የመጀመሪያው ሁሉም ነገር በሱ ቁጥጥር ስር ማድረግ ነው አደለ? ስለዚህ ኢንዲቪዥዋሊዝም ወይም የግለሰብ መብት፣ የግለሰብ ሀሳብ፣ የግለሰብ በኢኮኖሚ ራስን የማበልጸግ ሁኔታ ብዙም አይታይም። ስለዚህ ፈላጭ ቆራጭ የሚሆነው ማን ነው? መንግስት ነው ማለት ነው። ስለዚህ እዚህ ላይ ትክክለኛ ምላሹ the state controls every aspect of the lives of its people ቢኮዝ ዲክታተርሺፕ ስለሆነ ማለት። ኦኬ ኢንስትራክሽን 4 ፊሊንግ ዘ ብላንክ ስፔስ። እንግዲህ ክፍት ቦታዎቹ ሙሉ ነው የሚለን። አንደኛው ዘ ሜን ፋክተርስ ዛት ኢንካሬጅድ ዘ ግሬት ዲስከቨሪስ ዌር ዳሽ ኤንድ ዳሽ አለ። እዚህ ጋር እንግዲህ የተለያዩ ፋክተሮች አሉ በወቅቱ ይሄ የታላላቅ ግኝቶች እንዲገኙ ምክንያት የሆኑ ነገሮች ማለት ነው አይደለ? እንግዲህ እያለን ያለው ምንድን ነው? ለታላላቅ ግኝቶች መነሳሳት ወይም ምክንያት የሆኑት ዋና ዋና ነገሮች ምንድን ናቸው ነው። እዚህ ጋር ምን መጥቀስ ይችላለን? አንደኛው ሃይማኖት መጥቀስ እንችላለን እዚህ ላይ ማለት ነው። ሶ ሪሊጅን አንደኛው ምክንያት ነው ማለት ነው። ሪሊጅን አንደኛው ምክንያት ነው። ለምን? ስፕሪዲንግ ኦፍ ክሪስቲያኒቲ አንደኛው ነው። ሁለተኛው ዌልዝ ነው፣ ሀብት ማለት ነው። ሶ ይሄ ጎልድ በወቅቱ ወርቅ፣ ይሄ ቅመማ ቅመም እንዲሁም ግሎሪ ወይም ናሽናል ፕሪስቲጂየስ ይሄ ዝና ፍለጋ ነገሮች ከአንዱን ቀድሞ ሌላው መገኘት፣ እነዚህ ነገሮች በዚህ ውስጥ ሊመደቡ የሚችሉ ናቸው ማለት ነው። ሶ ዘ ሜን ፋክተር ዛት ኢንካሬጅ ዘ ግሬት ዲስከቨሪስ ዌር ሪሊጅን ኤንድ ዌልዝ ብለን መመለስ እንችላለን ማለት ነው። ሪሊጅን ዌልዝ። ሁለተኛው አባውት ዘ ይር 4050 the printing with movable type was invented by ዳሽ አለን። ይሄ ደግሞ እያለን ያለው በወቅቱ ይሄም ከሬኔሳንስ ሰዓት የነበሩ ናቸው አይደል? እነዚህ በ1450 ዓመተ ምህረት አካባቢ ተንቀሳቃሽ ይሄ ማተሚያ ማሽንን የፈጠረው ሰው ማን ነው ነው? ተንቀሳቃሽ ማተሚያ ማሽንን የፈጠረው ሰው ማን ነው? እንግዲህ የዚህ ማሽን መፈጠር ለሪፎርሜሽንም መስፋፋት ትልቅ አስተዋጽኦ አድርጓል። አንደኛ የዚህ ማሽን መታተም ሪፎርሜሽን ላይ በወቅቱ መጽሐፍ ቅዱስ በብዛት እየታተመ ወይም ሉተር የእሱ ሀሳብን በተለያየ ትርጉም እየቀየረ ማስፋፋት ችሎበታል ማለት ነው። ስለዚህ አንዱ ይሄ ነው። ሶ ማን ነው ይሄ ሰው ነው የተባለው? ሶ ጆሐንስ ምን ብለናል? ጆን ጉተንበርግ ብለን ምንለው ነው። ስለዚህ ጉተንበርግ ነው ማለት ነው የዚህ ማሽን ፈጣሪ። ሶስተኛው ኢን 1917 ራሽያ ዊዝድሪው ፍሮም ዘ ዋር አፍተር አክሴፕቲንግ ዘ ሃርሽ ትሪቲ ኦፍ ዳሽ። ይሄ ከዚህ በፊት ይህንንም ነግሬያቸዋለሁ አይደለ? በ1917 እንግዲህ ራሽያ ከጦርነቱ ወጥታለች ብለናል። ለምንድን ነበር ወጣችው? ወይም የወጣችበት ምክንያትን እዛ ቪዲዮ ላይ በደንብ አይተናል። ግን የወጣችበት ስምምነት ምን ይባላል ብለን ነበረ? ይህ የብሬስት ሊቶቭስክ ብለን የለ የብሬስት ሊቶቭስክ የተባለውን አስቸጋሪ የሰላም ስምምነት በመቀበል ከጦርነት ወጥታለች ማለት ነው። ስለዚህ እዚህ ጋር ምን የምንለሰው ብሬስት ሊቶቭስክ ብለን እንመልሳለን ማለት ነው። ይሄ ብሬስት ሊቶቭስክ
ራሽያ በ1917 ላይ ከአንደኛው የዓለም ጦርነት ራሷን ያገለለችበት ነው ማለት ነው። ራሷን ያገለለችበት ነው። ኦኬ ኦን 6 and 9 August 1945 the USA dropped 2 atomic bombs over dash and dash respectively ያለ እንግዲህ ይሄ ናሴ 6 እና ናሴ 9 1945 ዓመተ ምህረት አሜሪካ ሁለት የአቶሚክ ቦምቦችን ምን አድርጋለች? በቅደም ተከተል ጥላለች አይደለ? የመጀመሪያው ናሴ 6 ላይ በሂሮሺማ ሂሮሺማ ማለት ነው። ሂሮሺማ ላይ ኦገስት 6 ጣለች። ከዛ በኋላ ደግሞ ከ3 ቀን በኋላ ኦገስት 9 ደግሞ ናጋሳኪ ላይ ጣለች ማለት ነው። ናጋሳኪ እነዚህ ሁለቱ ቦታዎች የጃፓን ግዛቶች ናቸው ማለት ነው። እነዚህ ሁለቱ ላይ ጣለች። አምስተኛው ዘ ራሽያን ፕሬዚደንት ሁ ኢንድድ ዘ ኮልድ ዋር ወዝ ይሄ መጨረሻ ላይ የሰራችሁላችሁ ቪዲዮ ላይ ያለ ነው። እነዚህ ሁለት መሪዎች ስምምነት ነው የቀዝቃዛው ጦርነት እንዲያበቃ ያደርገው። ነገር ግን በራሽያ ወገን ያለው ወይም በወቅቱ የራሽያ መሪ ማን ነበረ የቀዝቃዛው ጦርነት እንዲያበቃ ምክንያት የሆነው ነው የሚለን። ይሄ ሚካኤል ምን ይባላል? ጎርባቼቭ ብለን ያልነው ማለት ነው። ሚካኤል ጎርባቼቭ ይባላል። ይሄ በወቅቱ የሶቪየት ወይም የዩኤስኤስአር ፕሬዚዳንት የነበረው ነው ማለት ነው። ትእዛዝ 5 ምን ይለናል? ዋይ ዲድ ሬኔሳንስ ራይዝ ኢን ኢታሊ? እንግዲህ የሬኔሳንስ ወይም ዳግም ውልደት ወይም ትንሣኤ ብለን ያልነው ማለት ነው። ህዳሴ ብለን ያልነው የተጀመረው የት ነው? ጣሊያን ነው። ስለዚህ እያለን ያለው ለምንድን ነው ጣሊያን የተጀመረው ነው። የስ ለምንድን ነው ጣሊያን የተጀመረው? እዚህ ጋር ብዙ ምክንያቶችን መጥቀስ እንችላለን። ቪዲዮ ላይም ሪዝኖቹን ነግሬያቸዋለሁ። ነገር ግን በወቅቱ ብለናል። ሉክ ጣሊያን የጥንት የሮማውያንን ስልጣኔ ማዕከል መሆኗን የመጀመሪያው ምክንያት የግሪኮ ሮማን ስልጣኔ ማዕከል ማናት? እንግዲህ ግሪክ ከዛ በፊት የነበረ ስልጣኔ ነበራት። የግሪክ ስልጣኔ ልክ ሲወድቅ ያ ስልጣኔ የሄደው ወዴት ነው? የሮም ስልጣኔ ነው ማለት ግሪኮ ሮማን የሚባለው ለዛ ነው። ስለዚህ ጣሊያን በዛ ሰዓት ላይ ምን ስለሆነች ነው? የስ ዘ ሴንተር ኦፍ ግሪኮ ሮማን ሲቪላይዜሽን ስለነበረች ነው ማለት ነው። እንግዲህ እንዲሁም ያው በንግድ የበለጸጉ ከተሞችም ነበሯት አላልንም? ሀብታም ከተሞችና በንግድ የበለጸጉ ከተሞች ነበሩት። ለምሳሌ እንደ ፍሎረንስ፣ ቬኒስ የሚባሉ ከተሞች ነበሯት ማለት ነው። ስለዚህ እነዚህ መኖራቸውና እንዲሁም ሀብታም ነጋዴዎች ለጥበብ ባለሙያዎች ድጋፍ ማድረግ መቻላቸው ዋና ዋና ምክንያቶች ተደርገው ይጠቀሳሉ ማለት ነው። እነዚህ ሪዝኖች መጽሐፋችሁ ላይ አለ። ሶስት ነገሮችን መጥቀስ እንችላለን። የመጀመሪያው ጣሊያን የጥንት የሮማውያን ስልጣኔ ማዕከል ስለሆነች አንድ የስ ሁለተኛ እንዲሁም የበለጸጉ ወይም በንግድ ከፍ ያለ ደረጃ የነበራቸው ከተሞች ነበሯቸው፣ ፍሎረንስ እንደ ቬኒስ የሚባሉ ከተሞች። ሶስተኛ ደግሞ እንዲሁም ምን ነበሩ? ሀብታም የሆኑ ቤተሰቦች፣ ነጋዴዎች ነበሩ። እነዚህ ነጋዴዎች ለጥበብ ስራዎች፣ ለጥበብ ባለሙያዎች ድጋፍ ማድረግ በመቻላቸው ነው ማለት ነው። ይህንን ቪዲዮ ላይ በደንብ ነው እነዚህን ያስቀመጥኩላችሁ፣ እነሱ ማየት ይችላላችሁ። ሁለተኛው which countries were predominantly Protestant and Catholic after Reformation አለ። እንግዲህ የትኞቹ ሀገሮች ናቸው በዋናነት አውሮፓ በሁለት ተከፍሏል ብሎናል አይደለ? ከዚህ ከሪፎርሜሽን በኋላ በሁለት ተከፈሉ። ግማሾቹ ፕሮቴስታንት፣ ግማሾቹ ካቶሊክ ሆነው ማለት ነው። ፕሮቴስታንት ወገን የነበሩት እነማን ናቸው? እዚህ ውስጥ የሚጠቀሱት እንደ ጀርመኒን መጥቀስ እንችላለን። ኖርዝ ጀርመን፣ ሰሜን ጀርመን ማለት ነው። እነ ኢንግላንድ፣ ስኮትላንድ፣ ስካንዲኔቪያን ሀገር፣ ኔዘርላንድ እዚህ ፕሮቴስታንቲዝም ውስጥ የነበሩ ናቸው ማለት ነው። ካቶሊክ ላይ በምንመጣበት ሰዓት ላይ ደግሞ እነ ኢታሊ፣ ፍራንስ፣ ስፔን፣ ፖርቹጋል፣ አይርላንድ እነዚህን ሀገራት መጥቀስ እንችላለን። እነዚህ መጽሐፋችሁ ላይ ቁጭ ብሎ ያሉ ጥያቄዎች ስለሆኑ እነዚህን ሪፈር ማድረግ ትችላላችሁ። ሶስተኛም ዋት ዌር ዘ ኮንሲኩዌንስ ኦፍ ዘ ወርልድ ዋር ሰከንድ ኢን ፖለቲካል አስፔክት። እንግዲህ የሁለተኛ ዓለም ጦርነትን ስናይ ኮንሲኩዌንሱ ወይም ኢምፓክቱ ምን ነበር ብላ በኢኮኖሚ በፖለቲካና በማህበራዊ ዘርፍ ያመጣው ተጽዕኖ ከፍተኛ ነበር አይደል? እዚህ ጋር ግን የጠየቀው ምንድን ነው? በዋናነት በፖለቲካ ምን አመጣ? የስ በዋናነት ምን ብለናል? በፖለቲካው አንጻር በምናይበት ሰዓት የሁለተኛ ዓለም ጦርነት የመጀመሪያው የሁለተኛ ዓለም ጦርነት ማብቃት በፖለቲካ ያመጣው የፋሺዝም እና ናዚዝም መውድቀት ነው። ይሄ ዲክታተርሺፕ ብለን የምንላቸው መሪዎች ማብቃት ነው። በጀርመን የናዚ ፓርቲ መውደቅ ነው፣ የነ ሂትለር። በጣሊያ ደግሞ የነ ሚሶሎኒ ፋሺዝም ብለን የምንለው ፓርቲ ወደቀ ማለት ነው። አንድ ይሄ ነው። አንድ አምባገነናዊ ስርዓት መወገድ ነው የሁለተኛ ዓለም ጦርነት በፖለቲካ አቅጣጫ ያመጣው ማለት ነው። ሁለተኛው ደግሞ የተባበሩ መንግስታት ድርጅት ወይም ዩኤን የምንለው ተቋም መመስረት ነው ማለት ነው።
ዩኤን መመስረት ነው። ይህንን መርሳት የለባችሁም። ስለዚህ የዲክታተርሺፕ ስርዓት ወደቀ፣ ሁለተኛ ዩኤን ተመሰረተ ማለት ነው። ስለዚህ ይሄ የቀዝቀዘ ጦርነት መጀመርና የአውሮፓ ሀገራት በቀኝ ግዛት የያዛቸው ሀገራት ነጻነት ማግኘት መጀመራቸውም እነዚህ ዋና ዋናዎቹ ምክንያቶች ተደርገው ሊጠቀሱ ይችላሉ። በዋናነት ግን ምንድን የምንጠቅሰው አምባገነናዊ ስርዓት መውደቅ፣ የዩኤን መመስረት ማለት ነው። የስ ኩዌስችን ነምበር 4 ምን ይለናል? ዋይ ዲድ ዘ ዩኤስኤ ኢንተር ወርልድ ዋር ፈርስት? እንግዲህ አንደኛው ዓለም ጦርነት ላይ አሜሪካ ወደ ጦርነቱ ለምንድን ነው የገባችው? በሁለተኛ ዓለም ጦርነትም በአንደኛ ዓለም ጦርነትም ምክንያት አለ አይደለ? ወደ ጦርነቱ እንድትገባ እንግዲህ በመጀመሪያ ዓለም ጦርነት ላይ አሜሪካ በቀጥታ ወደ አንደኛ ዓለም ጦርነት እንድትገባ ያረጋት የመጀመሪያው የጀርመን የባህር ኃይል ወይም የሰርጓጅ መርከብ ጥቃት ነበር ማለት ነው። የመጀመሪያው ጀርመኖች በባህር ላይ ያልተገደበ የባህር ሰርጓጅ የመርከብ ጥቃት ያደርሱ ነበር ማለት በአሜሪካ መርከቦች ላይ። ስለዚህ አንዱ ይሄ ነው። ሁለተኛው ይሄ ዜመርማን ቴሌግራም ብለን ያልነው አለ። ዜመርማን ቴሌግራም ያ ማለት ይህ የጀርመን የድብቅ መልእክት ተገኝቷል ማለት ነው። ዜመርማን ቴሌግራም ይባላል። ይሄ የድብቅ መልእክት አሜሪካን ወደ ጦርነቱ እንድትገባ አስችሏታል ማለት ነው። በመጀመሪያ ዓለም ጦርነት አሜሪካ ወደ ጦርነት የገባችው አንድ የጀርመን የሰርጓጅ መርከቦች ጥቃት በአሜሪካ መርከቦች ላይ መደረጉ አንድ፣ ሁለተኛው የዜመርማን ቴሌግራም ይባላል ማለት ነው። ስለዚህ ያ የቴሌግራም መልእክት ድብቅ መልእክት ነበር ጀርመኖች ሲያደርጉ የነበረው ማለት ያ መገኘቱ ኦኬ አሜሪካን ቀጥታ ወደ ጦርነቱ እንድትገባ አድርጓታል ማለት ነው። ሁለተኛው ዓለም ጦርነት ያው የፐርል ሃርበር መመታት በጃፓን እነዚህ ሊጠቀሱ ይችላሉ ማለት ነው። አምስተኛው who were the leader of Axis power during World War II? እነዚህ በሁለተኛ ዓለም ጦርነት የአክሲስ ፓወር ብለን የምንለው ኃይል መሪዎች እነማን ነበሩ ይለናል። እንግዲህ አክሲስ ፓወር ምንላቸው እነማን ናቸው ብለናል። ኢታሊ፣ ጀርመን፣ ጃፓን ብለን ያልናቸው ማለት ነው አይደለ? ስለዚህ ማን መጥቀስ እንችላለን? አንደኛው የጀርመን አዶልፍ ሂትለርን መጥቀስ እንችላለን። ሁለተኛው ኢታሊ ላይ ቤኒቶ ሙሶሎኒ መጥቀስ እንችላለን። ሶስተኛው ደግሞ ኢምፐረር ሂሮሂቶ የሚባለው ማለት ነው። ሂሮሂቶ ይሄ የጃፓኑ መሪ የነበረ ነው። ኢምፐረር ሂሮሂቶ ይባላል። የጃፓን መሪ የነበረው ማለት ነው። ስለዚህ የአክሲስ ፓወር አምባገነን መሪዎች የሚባሉት እነዚህ ነበሩ በዓለም ላይ በወቅቱ የነበሩ። ስለዚህ የሁለተኛ ዓለም ጦርነት ማብቃት ኮንሲኩዌንስ ተደርገው የሚታስበው አንዱ ፖለቲካል አስፔክት ላይ እነዚህ ሶስቱም አምባገነን መሪዎች መውደቃቸው ነው ማለት ነው። ኦኬ የምዕራፍ 4 ማጠቃለያ ጥያቄዎች እንግዲህ እነዚህን ይመስላሉ። እዚህ ላይ ቢብራራ ብላችሁ የምትሉት ካለ በኮሜንት አስቀምጡልኝ። በቀጣይ ምዕራፍ 5ን ልክ እንደ ምዕራፍ 4 ግልጽ እና ቀላል በሆነ መልኩ ይዤላችሁ እመጣለሁ። ስለነበረን ቆይታ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። ባይ ባይ።